መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ሳኦልም በእስራኤል ላይ 2 ዓመት ከነገሰ በኋላ ሳኦል 3000 ሰዎች ከእስራኤል መረጠ። 2,000 በማክማስና በቤተል ተራራ ከሳኦል ጋር ነበሩ። 1,000 በብንያም ጊብዓ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱን ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጤማውያንን ጭፍራ መታ። ፍልስጤማውያንም ያን ሰሙ። ሳኦልም ዕብራውያን ይስሙ ብሎ በአገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጤማውያንን ጭፍራ እንደመታ ደግሞም እስራኤል በፍልስጤማውያን ዘንድ እንደተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ጌልጌላ ተሰበሰቡ። ፍልስጤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሶች፣ በባህርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም ከቤት አዌን በምስራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ በዋሻና በእሾህ ቁጥቋጦ በገደልና በግንብ በጉድጓድም ውስጥ ተሸሸጉ። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለአድ ምድር ሄዱ። ሳኦል ግን ገና በጌልገላ ነበር። ሕዝቡም ሁሉ ተንቀጥቅጠው ተከተሉት። ሳኦልም ሳሙኤል እንደቀጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ጌልገላ አልመጣም። ሕዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መስዋዕትና የደህንነት መስዋዕትን አምጡልኝ አለ። የሚቃጠለውንም መስዋዕት አሳረገ። የሚቃጠለውንም መስዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረግከው ምንድን ነው አለ። ሳኦልም ሕዝቡ ከእኔ ተለይተው እንደተበታተኑ አንተም በቀጠሮ እንዳልመጣ ፍልስጤማውያንም ወደ ማክማስ እንደተሰበሰቡ አየሁ። ስለዚህ ፍልስጤማውያን አሁን ወደ ጌልጌላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንኩም አልኩ። ስለዚህ ሳልታገስ የሚቃጠልን መስዋዕት አሳረግኩ አለ። ሳሙኤልም ሳኦልን አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበክም። ዛሬ እግዚአብሔር መንግሥትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግሥትህ አይጸናም። እግዚአብሔር እንደ ልቡ የሆነው ሰው መርጧል። እግዚአብሔር ያዘዘህን አልጠበክምና እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዞታል አለው። ሳሙኤልም ከጌልገላ ተነስቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞቹን ሊገናኙ ሄዱ። ከጌልገላም ተነስተው ወደ ብንያም ጊብዓ መጡ። ሳኦልም ከእርሱ ጋር የነበሩትን ሕዝብ ቆጠረ። 600 የሚያህሉ ሰዎች ነበሩ። ሳኦልና ልጁ ዮናታንም ከእነርሱም ጋር የነበሩ ሕዝብ በብንያም ጊብዓ ተቀመጡ። ፍልስጤማውያንም በማክማስ ሰፈሩ። ከፍልስጤማውያንም ሰፈር ማራኪዎች በ3 ክፍል ሆነው ወጡ። አንዱም ክፍል በኦፍራ መንገድ ወደ ሶጋል ምድር ሄደ። ሁለተኛውም ክፍል ወደ ቤት ሆሮን መንገድ ዞረ። ሶስተኛውም ክፍል በበረሃው አጠገብ ባለው ወደ ስቦይም ሸለቆ በሚመለከተው በዳርቻ መንገድ ዞረ። ፍልስጤማውያንም ዕብራውያን ሰይፍና ጦር እንዳይሰሩ ብለው ነበርና በእስራኤል ምድር ሁሉ ብረተ ሰሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭዱን መጥረቢያውንና መቆፈሪያውን ይስል ዘንድ ወደ ፍልስጤማውያን ይወርድ ነበር። ለማረሻው ጫፍና ለመቆፈሪያው ዋጋም የሰቅል ከ3 እጅ 2 እጅ ነበር። መጥረቢያውንም ለመሳል ከመውጊያውንም ለማበጀት ዋጋው የሰቅል ከ3 እጅ 1 እጅ ነበር። ስለዚህም በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩት ሕዝብ ሁሉ እጅ አልተገኘም። ብቻ በሳኦልና በእጁ በዮናታን ዘንድ ተገኘ። የፍልስጤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ።